አብሳላት እና ግን ሌላ ሰው ነው ያናገራት። የቲናን ስልክ አክሰስ የሚያደርገው ሌላ ሰው አለ ማለት ነው። ራሱ የሚያሳየው ራሱን ያወራት ባክሽ ብድምስ የሱ ቤተሰቦች ያገኝቻ አይመስለኝም። ግን አብሳላት ብላለች ማመን ነው። ምንም አማራጭ የለኝም። እኔ ቀደም ጠየኳት እኮ እንደዛ ስትልሽ ለምን አልጠየቅሻትም? አሚን ማለት ለምን ለመታችሁ ለህዝብ አትናገሩም? የቲናን አሟሟት ብለሽ ለምን አልጠየቅሽም ብዬ ነገርኳት እኮ። እሷ ደግሞ ምንድነው ይሄ ቤተሰብ ጉዳይ ነው አይመለከታችሁም ብላለች። አይሉ እንደዛ ይላሉ ብዬ አላስብም። ምክንያቱም አደባባይ ላይ ሰው እየጠየቀ ያለበት ሰዓት እየጠየቀ ስለሆነ ግዴታቸውም ነው። ባይዘወይ ግዴታቸውን አሁን ያለበትን ከረንትሊ ያለውን ነገር በጠቅላላ አሁን ዴዚ የት ናት እንላለና መናገር አለባቸው። ህዝብ አድናቂዎቿ ይፈልጋሉ፣ አድናቂዎቿ ማወቅ ይፈልጋሉ። ሰው ቤት ከፍቶ ፎቶን እየለጠፈ እያወራሉ። ዛት ሚንስ ስለምትፈልግ ስለምትወደድ ነው አይደል? እኛ ዛሬ ሶሻል ሚዲያ እኮ መተን እኮ ለኦዲየንስ ለማግኘት እኮ በጣም ብዙ ነገራችንን እንሰጣለን አይደል እንዴ? ብዙ ነገራችንን እናገራለን። ሰው ለመሰብሰብ፣ ሰው ለመያዝ፣ ለመታወቅ፣ ለመፈመስ ብዙ ነገር ይደረግ የለ እንዴ? ያ ሁሉ ተደርጎ ከዛ በኋላ ከተፈመሰ በኋላ ስለኔ አያገባችሁ ማለት አይቻልም። እያንዳንዱ ሲንግል ኮመንቶች መመለስ ነበር። እሺ ብቻ ስታዩብኝ በጣም ነው ማዝ ነው። ላይክ አንዳንዴ ዛሬ ኢነርጂሽን ወድጃለሁ። ለምን መሰለህ አንዳንዴ የሆነ ነገር ስናገር የሆነ አንግልን ወይም የሆነ ሰውን ስሜት ውስጥ እንዲገባ እያደረኩት እንደሆነ አንደርስታንድ እንድታረጉልኝ እፈልጋለሁ። ሁለተኛ ነገር ደግሞ ፌርሊ ኦነስትሊ ደግሞ የምንሄድበት መንገዶች አሉ። እኔ አንድ ፕላን ወይም ደግሞ አንድ የሆነ የአንድ አይዲዮሎጂ አቀንቃኞች እንዲደግፉኝ የማልፈልግ ሰው ከሆንኩኝ ወይም ከማንም ምንም አይነት ቢዝነስ ከሌለኝ ሀሳቤን ዱርቅቅ አድርጌ በፈለግኩት መንገድ ሳስቀምጥ ስድብ አይገባኝም። ሀሳቤን ግን ቻሌንጅ የሚያደርገኝ ሰው እፈልጋለሁ። አሁን ለምሳሌ ገብቶ አሁን እንዳንተ እኔ ያድርገኝ አብሳላት ከምን ተነስተሽ ነው? ኦኬ አብሳላት ዋይ ኖት አሞራውን ስንተች ዴዚም ደግሞ ኃላፊነት አለባት። የቲና ቤተሰብም የቲና ጓደኞችም የቲና እህቶችም ቴክኖሎጂው በአሁኑ ሰዓት ላይ አትሊስት በቃ የሆነ ፕራይቬታቸው የተጠበቁ ሰዎች አሉ ቢባል ራሱ እኮ በፌክ አካውንት ጋይስ ጉዳዩ ይሄ ቦታ ላይ ደርሷል፣ ይሄ ነው። እኛ እኮ ቤተሰብ ያልሆንን ጓደኛ ያልሆንን ምንም ነገር ከጉዳዩ ነፃ የሆንን ሰዎች እኮ እየተሰደብን ብዙ ሪስክ ውስጥ እየገባን ነው። ለምሳሌ ልውሌ ጾታውን ተቀይሮ ለአንተ እንደዚህ ምናምን እየተባለ ቪዲዮ እየተሰራበት ነው። እንደዚህ አይነት ሪስክ ውስጥ ሰዎች እየገቡ ከሆነ ቤተሰብ ነን፣ ዘመድ ነን፣ ጓደኛ ነን፣ እህት ነን የሚሉ ሰዎች የት ናቸው ያሉት? እነሱን እልህ ውስጥ የሚከት ንግግር ነው ብዬ ነው የማስበው። ግን አዘ ዋን ዌይ ድራይቭ ለሚያደርግ ሰው ደግሞ እኔ ምንም ማድረግ አልችልም። ለምሳሌ ቲዎሪ መኪና ስትነዱ ላይክ አውቶማቲክ የሚነዳ ሰው እና ኖርማልም ጌትስ ላይክ ኖርማል የሚነዳ ሰው አንድ አይደለም። ላይክ ለምሳሌ በቃ ከአውቶማቲክ ውጪ ኖርማል የሚነዳ ሰው ኖርማል ላይ ቲዎሪ የተፈተነ ሰው አውቶማቲክም መንዳት ይችላል፣ ኖርማልም ኦልድ ካርም መንዳት ይችላል። ስለዚህ ሁለቱንም ድራይቭ የሚያደርግ ሰው ቢያወራኝ መልካም ነው ብዬ አስባለሁ። ኮሜንት ላይ ያው ለምሳሌ ላይክ ሰብአዊ ምናምን የምትባለው ግለሰብ ድምፅህ ራሱ አይታወቅም። እኛ ቤተሰብ አለን፣ ዶክሜንት አለን፣ ያለነው ሰው ሀገር ነው። ኃላፊነት ወስደን ፊታችን እያሳየን ስናወራ አንተ በኮሜንት መተህ ትቀጠቅጠናለህ። ግባና ሀሳባችን ከምን አንግል ነው እንደዚህ የምንለው? የቲና ቤተሰብ እሷ እኮ ዘረቢስ ናት፣ እሷ እኮ ወፍ ዘራሽ ናት፣ እሷ እኮ እንደዚህ ናት ሲባል ግባና ኖ ወፍ ዘራሽ አይደለችም፣ ቲና እናውቃታለን፣ የደረሰባት ነገር ይሄ ነው ትላለህ እንጂ እኛ ሁሌም አንድ ግለሰብን አንቀጠቅጥም። ለምን እኔ ይሄ ያላደረኩም በወቅቱ ተሳስቻለሁ፣ ቲናን ሰድቢያታለሁ፣ የልጇን አካውንት ወስጃለሁ፣ ለልጅሽ ጥሩ እናት አይደለሽም ብያለሁ ብሎ አንድ ሰው ጸጸቱን እየተናገረ እያየውኝ እያለቀሰ እያየውኝ ልክም ይሁን አይሆንም በሱ ለቅሶ ላይ በሱ ህመም ላይ የምሳለቅ ሰው አይደለሁኝም። እኔ ፈራጅ አይደለሁኝም። ያየሁት ነገር ላይ ግን ጀጅመንት እሰጣለሁ። በአሞራው በኩል በዚህ ልክ እየተለቀሰ በዚህ ልክ እየተደረገ ከሆነ ከጀርባው ደግሞ ሹማምንቶችና የአዛውንት ክለቦች ደግሞ እሱን ላይክ ሼፕ እያደረጉት ነው። ወር አባውት ቲና የዴዚ ቤተሰብ የዴዚ ወዳጆች የቲና ቤተሰብ ምን እያደረጉ ነው ያሉት? ለምንድነው ሚዲያው ላይ የማይመጡት? ለምንድነው እኔ ሁሌም አሞራ ምለው? ወፍ ዘራሽ ስትባሉ ሊያማችሁ ይገባል እኮ።
የሰብአዊ መብት ሊያማችሁ ይገባል። ከህግ አንግል እየተኬደበት አንዴ ይቅርታ ልጨርስ፣ እቺን ብቻ ልጨርስ። ከህግ አንግል እየተኬደበት ነገር ያሉ ነገሮች አሉ። እኛ ላይ ሲዛት ልጆ እኔ አሁን ለምሳሌ የቴና ዘመን አይደለሁም፣ ጓደኛዋ አይደለሁም፣ ቤተሰቧ አይደለሁም፣ አላቃት፣ አታቀኝም። ሚዲያ ላይ ነው የሰማሁት፣ ያመመኝ ለአሞራው ጽፌለት በውስጥ እንደናት ተሰምቶኝ ጽፌለታለሁ። እናንተ ምን አደረጋችሁ? ድምጻችሁ አይሰማም፣ ፎቶ የላችሁ ምናምን ነገር። እነሱም አንድ ግለሰብ አትሊስት እኔ ቲና አውቃታለሁ፣ እናቷን አውቃለሁ፣ ወይም ዴዚን አውቃታለሁ፣ ያሉበት ሁኔታ እንደዚህ ነው፣ በዚህ መንገድ ብንሄድ የሚል ሰው መምጣት አለበት። አንዳንዴ እኮ ህሊና ክርስቲያን፣ እኔ ኦርቶዶክስ ነኝ። ሁሌም የአንድ ሰው ኃጢአትን ማብዛት ትክክል አይደለም። አሞራው ተሳድበዋል፣ እናትን ሰድበዋል፣ ወቅሷል፣ ልጅን አስኮብልሏል፣ ገንዘብ ከፍለው ክብረ ንጽህናዋን አስገርስሰዋል፣ እንድታረግዝ አድርጓል። ለሱ የሚመቸው መንገድ የሰሩ ሰዎች አሉ። ዴዚ ለምን ይሄን ነገር ፈቀደች? አፍቅራ ነው አይደለ? እናት ሞተች ሲባልስ ስልኳን አንስተው እኮ ሄለው ብላኛለች። አልታገተችም እኮ፣ ታወራለች እኮ፣ ትሰማለች እኮ፣ ታዳምጣለች እኮ። ለምንድነው እሷን ስማጠይቋት? ኦኬ ፕሬግናንሲ ላይ ናት አይደለ? እሷን እንተዋት አይደለ? ወራባው ተር ፋሚሊ ለምንድነው እኔ አሞራውን ብቻ ሁሌም ባላር ማውጣው? አላውጣውም። እኔ ዩቲዩበር አይደለሁም፣ አላውጣውም። እኔ ጌመር አይደለሁም። እኔ ህሊና ያለኝ አንድ እናት ነኝ። ዳስ ማይ ኦፒኒየን። 100% ትክክል ነሽ። እያልሽ ያለሽውን ነገር የሚያስኬድ ነው። ትክክለኛው አካሄድ እንደውም መሆን ያለበት ዴዚ ነው። ዴዚ ናት ቀርባ ነገራቶቹን እንዳለ መግለጽ ያለባት። የቤተሰቦቿ ጉዳይ እንዳልሽው የዘረቢስ ምናምን የተባለው ነገር ኦፍኮርስ 11 ወንድሞች ኦር 11 ፋሚሊ እንደሆኑ ሰምቻለሁ። ሁለቱ ብቻ ነው ኢትዮጵያ ያሉት። እነሱም የጤና እክል አለባቸው ነው የተባለው። ፈጣሪ ማራቸው፣ ያው የተባለው ነው። ከዛ ውጭ ግን እናትየው ብቻ ነው ያሉት፣ አቅም ደካማ ናቸው። ስለዚህ ይሄንን ነገር በሌላ መልኩ ችግር ሊኖረው የሚችልበት ነገሮች አሉ። ዘልቆ እንዳይወጣ የተደረገበት ሁኔታዎች ይኖራሉ። ከነሱ መሀል ውስብስብ ነው ብሎች ነበር። ያ ውስብስብነቱ ዞሮ እሱም ለነሱ ብሎ ወይም የሆነ ማስፈራሪያዎች ኑሮ ወይም ሌላ የማናውቀው ነገር ያላሰብነው ነገር ሊከሰትና ሊሆን ይችላል። እስካሁን ድረስ እያወራን ያለ ነው በግምት ነው። ግን ካሁን በኋላ ነገራቶቹ መገመት ይበቃናል። መሆን ያለበት የጥያቄው ባለቤት የሀዘንተኛዋ ባለቤት ትክክለኛዋ ዴዚ ናት። ከማንም በላይ የሚያገባት የምናውቃት እኛ እስካሁን ልናወራ የቻልንበት በዴዚ ምክንያት ነው። አሞራው ከእሷ ጋር የመጣ ተለጣፊ ነው። የአቅሙን አድርጓል ብለን እንውሰደው። ግን ትክክል አይደለም ያደረገው፣ 100% ትክክል አይደለም ያደረገው። ግን ዴዚ አሁን የምትመጣበትን ሁኔታ ያለችበትን ሁኔታ አንቺ አሁን ስልኳ አለኝ ስላልሽ በጣም ጥሩ ነገር ነው። ስልኳን ከሰጠሽኝ እኔ ቀጥታ ደውዬ ማናገር እችላለሁ። ከዛ ውጭ ግን ዴዚ አሁን እሷን እዛው ሀዘን ቤት ራሱ የለችም እየተባለ ነው። ያያት ሰው ጠፍቷል። አሁን ቪዲዮ ተለቀቀ የተባለው ራሱ ሊያሾ ጋር ያም እርግጠኛነትን የሚያስገኝ ሆነ የተረጋገጠ ነገር አይደለም። ዮኒ ማኛም ደውላ አናገረችኝ፣ ከዛ በኋላ በቴክስት ነገረችኝ ያለው አንድ ሰው ከደረሰ በኋላ ቴክስት አያደርግም። አይሆንም። አሁን ያንቺም አናገርኳት ስላልሽ ካጠገባችን ስላለሽ አመንሽ። ግን ስልኳን ስጭን፣ እኔን ስልክ ይበትኑት ሚዲያ ላይ። አሁን አንቺ የተፈራራሽው ያስፈራሩሽ ስልክ በመበተን ነው አይደል? ይበትኑት። ኖ አይደለም፣ ስልክ በመበተን አይደለም። ልስን ያልሽው ቅድም ያልሽው ስልክሽን እንበትናለን አሉኝ፣ አቆምኩኝ ነው ያልሽው። ሌላ ነገር አላልሽም። ኖ እሷ ያለችውን ነው። ስልክሽን እበትነዋለሁ ስትለኝ እኔ የመጀመሪያ አንቴንሽን የነበረው ዴዚ ታግታለች የሚል ነበር። ኦነስትሊ ስፒኪንግ እንደ አንድ እናት እና ተሰምቶኝ ነበረ። መጀመሪያም የተገባበት የሄደችበት አካሄድም የሆኑት ነገሮች ልክ አይደሉም። እናት ሞተች ሲባል መጀመሪያ ሴት ልጅ ታፈቅራለች፣ አይኗ ይሸፈናል ምናምን። ነገር ግን እናቷ እንደዚህ አይነት ነገር ውስጥ አለች ሲባል ደግሞ የሚበራልህ ነገር አለ። አብሶ ስታረግዝ ስትጸንስ እንደ እናት ማለት ነው። እና እሷ ስታወራኝ ግን የተሰማኝና ያዞረኝ አዙሪት ልነግርህ አልችልም። ገብቶ ካለ አይደለ ላይ ራሷ ስልኩን አንስታ ሄሎ ስትለኝ which means አክሰሱ አላት። ገባ? አትሊስት ስልኩን ሄሎ ብላ ስታነሳ የሆነ ያገታት አካል ካለ
እነሱ በማያውቁበት ሁኔታ ዋን ደውላ ቁጭ አድርገው በሆል ኮንቨርሴሽን ማሰማት ትችላለች። ሴቭ የምትሆንበት መንገድ መውጣት የምትልበት መንገድ ያና ሞራ አሳስቷታል። ሰንበዴ ፍቅር ውስጥ እንድትገባ ላይክ ያንግ ስትሆኑ ሴት ልጅ ስትሆኑ እኔ አንድ እውነት ልንገራችሁ ሴቶችዬ በቃ ከ19 እስከ 20 ምናምን ባለው እድሜያችሁ ላይ ቤተሰብ ክብረ ንጽህናችሁ ትክክለኛ ባል እንዲያገባችሁ ችግር እንዳይደርስባችሁ የሚያደርጉት ነገሮች አሉ አይደል? የዛኔ እናንተ ለቤተሰብ ጠላት መስለው የሚታዩን ወቅት ነው። አንደርስታንድ አደርጋለሁ። ግን ሁሉ ነገሮች ካለፉ በኋላ ቤተሰባችሁ ጉዳት ውስጥ ነው ከተባላችሁ በኋላ ደግሞ ሪያክት የምታደርጉት ነገር አለ። ሁለት ደግሞ እኔ አሁን ለምሳሌ አሞራው በድሏት ወይም ደግሞ እናትየውን ሰድቦ እንኳን ቢሆን ራይት ናው ስለ እናቷ ዴዚ ምንም ሪያክት አላደረገችም። ለሚዲያም ምንም ሪያክት አላደረገችም። ኦኬ ለምንድን ነው በዴዚ እናት በኩልስ በዴዚ ጓደኞች በኩልስ የሆነ ነገር ፍንጭ ሊሰጡን ያልፈለጉት? አሞራው እኮ እናትየውን ካዋረደ ከሰደበ ልክ አይደለሽም ካለ እኔ ከአሞራው ምንድነው የምጠብቀው? ላይክ ዩ ጋይስ ዩር ማይንድ እኮ ነው። እኔ ላይክ ኦፕን ዩር ማይንድ። እኔ ለምንድን ነው የዴዚን እናት ዲስሪስፔክት ካደረገ ከሰደበ ሰው ፖይንት የምጠብቅ? ዳስ ዩር ፎልድ እኮ ደ ሆል ፎልድ። እኔ ልስን ያ እኔ የምጠብቀው ኤቭሪቲንግ ኢነርጂ ከሆነ በኩል አምልጦ ወጥቶ እርዱን የሚል አካል እንጂ የምፈልገው በአሞራው በኩል ምንም ነገር ስለ ዴዚ እናትም ሆነ ስለ ዴዚም ዲፈንድ የሚደረጉ ነገሮች ለምንድን ነው የምጠብቀው? አሞራው በማን እንደታጠረ እኮ እናውቃለን። ስለ አሞራው ማን እንደሚያወራ እኮ እናውቃለን። ምንድን ነው የምናወራው? እኔ እኮ አይገባኝም። እንዴት ነው በምንኛ እንዳስረዳችሁ እንደምትፈልጉ በራሱ አላውቅም። ዴዚ አፍቅራ ሄደች፣ ወደደችው፣ ተመላለሰች፣ ቀለበት አደረገች። እኔ ለምሳሌ በመከራ ውስጥ ልጆቻችሁን አሳድጋችሁ ትቀኝባታለሽ። አንቺ እንደዚህ አንቺ ትክክለኛ ጤነኛ እናት አይደለሽ እንዴ ሉል። እኔ አንተ ራሱ እኮ ትክክለኛ ስልክህን ላክልኝ ብዬሃለሁ፣ አላክልኝም። ላሳይህ የምፈልገው ፖይንት ስለነበረ ነው እያወራውክ በውስጥ እኔ ያየሁት ነጥብ ስላለ። አብሳላት እኔ ራሱ ደውዪልኝ ብዬሽ አልደወልሽልኝም። ትክክለኛ መስመሬን ስላልሰጠሁሽ አላክልኝም። ኦኬ መስመሬን ከሰጠሁሽ ትልኪልኛለሽ፣ ትደውዪልኛለሽ። 100% አሁን ነው የምደውልልሽ፣ አሁን ነው የምልክልሽ። ያ 100% ለምሳሌ እኔ እናት ነኝ። ዴዚ ውስጥ ልጅ አለ፣ ኃላፊነት አለ። ማንም እዚህ ውስጥ ዛሬ ላይ አብሳላትን የሚሰድበኝ ሰው ነገ ልክ እንደሆንኩ ያምናል። ልጅ አለ፣ ኃላፊነት አለ፣ ቤተሰብነት አለ። እኔ ቢዝነስ አይደለም የምሰራው፣ እዚህ ውስጥ ሀሳብ ነው የምሰጠው። ሀሳብ ስሰጥ ኢሞሽናሊ የሆነ ሰውን አታክ እንዳረግ እንደምትፈልጉ አውቃለሁ። እናቴን ከሰደበ ካዋረደ እኔ አሁን ለምሳሌ አሞራውን አንተ በሳራ በረሃ ተሰደህ መጥተክ ሆም ስኩል ያስተማረችን እናት ለ21 ዓመት በድለሻል ብለህ እንድትከሰስ ታረጋለህ። የማን እናት ነው መጠየቅ ያለባት ብዬ ስል ግን ምንም አላላችሁ፣ ልክ ነሽ ነው ያላችሁኝ። አሁን ላይ ደግሞ እውነታውን እነግራችኋለሁ። እኔ ወድጄ አፍቅሬው ዴት አርጌው ልጅን የሚያክል ነገር ወደዚህ ምድር የማመጣለት ወንድ ምን አይነት ወንድ እንደሆነ ታውቃላችሁ? እንደ ሴት ያመንኩት ወንድ ነው። ያ ያመንኩት ወንድ ወጥቶ አደባባይ ላይ ሲዋረድ ሲሰደብ ማየት አልፈልግም። ቢበድለኝም በራሴ በኩል እንደ ሴት ነው የምነግራችሁ። ሴቶች አሁን ላይ የሆነ አይ ዶንት ኖ ሴት ልጅ ስለምታወራ አትቀበሉ። የአሞራው ትናንትና ጠጥቶ እንደዛ ሲያለቅስ ምናምን ነገር ልክ ነው፣ ኢሞሽናሊ ነው ያስወጣው። ዴዚ ግን አክሰፕት አታደርገው። ለምን እንደሆነ ታውቃላችሁ? ምንም ነገር ብታጣ ለሱ ልጅ ወልዳለታለች። የሱን ውርደት አትፈልግም። ጤነኛ ለሆነች እናት ትክክለኛ ፍሬዋን ለምትሰጠው እናት ነው የምነግራችሁና አይ እሱ እኮ ማልቀሱ ልክ ነው ላላችሁ ሰዎች ልክ አይደለም።
የሱ ዊክነሱን ነገ የሚዋረድበትን የሚበሽቅበትን ወይም ደግሞ ሰዎች ዲስሪስፔክት የሚደረጉበትን የሚያረጉበትን ነገር ስላስቀመጠ ማለት ነው። ስለዚህ እኔ የዴዚ እናት ተጎታለች የከዚህ በፊቱ ሳይሆን አሁን ላይ ብሯ ገንዘቧ ሀብቷ ይሄን ያህል ገንዘብ ሽጣ ከአሜሪካ መጣች ለተባለ እናት 700 ምናምን ብር ተከፍሎ የሚቀበርበት መቃብር ላይ ተቀበረች ሲባል ዌክ አፕ የህዝብ ሕክምና ቦታ ላይ ታከመችና ሬሷ ተመረመረ ሲባል ዌክ አፕ ይሄ ሁላ ነገር መርምሩ። እንዴት አንድ ሰው አትሊስት እኮ የቲና ቤተሰብ ባይሆን እኮ ከቲና የተማረ ሊሆን ይችላል፣ ቲናን የሚያውቃል ሊሆን ይችላል፣ አሜሪካ ላይ በሆነ መንገድ የሚያውቃት ሰው እኮ ሊሆን ይችላል። እንዴት ነው አንድ ይሄን ያህል ወደ 20 ምናምን ሚሊዮን ዶላር ብሯን ሽጣ መታ ፒያሳ ላይ የሆነ ነገር ከፈተች የሚል ሰው የሚያወራ ሰው ከ7 ዓመት በኋላ ሬሷ ወጥቶ የሆነ ቦታ ሊቀበር ይችላል ፍትህ ሳይደረግላት ሰው ሳያቅ ሲባል where is Daisy? ስልክ አላት እኮ እኔ እኮ ደውዬ አወራኋት አክሰሱ አላት። ከታገተች እኮ ስልኩን ሄሎ ብሎ እንዳነሳችው እኮ ስልኩ እጇ ላይ እንዳለ እኮ አሁን 911 እኮ ደውላ እቤት ውስጥ እየተደረገባት ያለውን ነገር እኮ ማሰማት ትችላለች። she know there ከተመና ዘረቢስ ናት ላይክ ወፍ ዘራሽ ናት ሲባል አይሰማችሁም እንዴ? አብሳላት 100% ያወራሽው ነገር ምንም የሚጣል ነገር የለውም። 100% ትክክል ነሽ። መሆንም የነበረበት ነገራቶች እንደዛ ነው ብዬ ነው የማስበው። እንደ ሰውኛ እንደ ባህላችን እንደ ምናውቀውና እንደሰማነው ማለት ነው። ግን አሁን እንዳልሽው ጀጅ ማድረጉ ጥሩ አይደለም። አንዱ ላይ መተው ጥሩ አይደለም። ውስብስብ ስለሆነ ነገሩን እስክል ፈታው እናገኛለን። ዴዚን እናሰደባት፣ የዴዚን እናት አዋረዳት፣ ልጇን አስኮበለለ፣ ደፈራት ነው የምለው እኔ። ሽማግሌ ሳይላክ እናሳፈቅድ የተደረገ ነገር ይሄ መድፈር ነው የሚባለው። ክብረ ንጽህናዋ ተደፈረ፣ አረገዘች፣ ያለ እናት ያለ ቤተሰብ ፕላን። ወጣቶች ናቸው ይሄንን ያስደረጉ ሽማምንቶችና የበቀልን ሙርኩዝ ያዘሉ ሴቶች አሉ። የዘረኝነትን ቆራሻነትን ካባ የተሸከሙ ወጣቶችን የሚወዷቸው የሚመስሉ በወጣቶች እድሜ ላይ የሚነግዱ ትልልቅ ሽማምንቶች አሉ ከጀርባ። ለዴዚም ላሞራውም የማያስቡ አትሊስት ኢሶኬ ኢንጆይ አድርጉ፣ ለመውለዱ ጊዜ ያስፈልጋል ተጠናኑ ብለው ያላሏቸው ሰዎች አሉ። ተረዳኝ። አያገባንም። አሁን አንድ ፖይንት ላስቀምጥልህ ለአንተ። ለምንድን ነው እኔ የዴዚን እና ዲስሪስፔክት ካደረገ ከሰደባት፣ ልጇን ካስኮበለለ፣ ከደፈረ፣ ካስረገዘ ሰው ጋራ የሆነ ፖይንት የምጠብቀው ዋት ማይ ፖይንት? እሱን ፈልጋ ነው ያደረገችው መሰለኝ ዴዚ በፈልገው ማለት መልኩ። ዳስዋይ እኔ ካሞራው የምፈልገው ፖይንት ስለሌለ ራይት ነው የምጠብቀው ፖይንት ከዴዚ እናት ወገን ነው የምጠብቀው። ትክክል። ሁሉም ነገር መግቢያ እንዳለው በር እንዳለው እኛ እስካሁን በመስኮትና በጣራ በኩል በጭሱ ነበር ስንሄድ የነበረው እና በሸተተን ነገር ነበር ስንሄድ የነበረው። ትክክለኛው ነገር ግን በበሩ መሄድ ነው። በሯ ደግሞ ዴዚ ናት። የሀዘኑ ባለቤት ዴዚ ናት። ዴዚ የት ናት? ዴዚ አንድ ነገር ዴዚን አየሁ የሚል ሰው ራሱ ግን እስካሁን ድረስ አላየንም እያልኩሽ። አሁን ደግሞ ይሰመርበት። አንድ ጥያቄ ግን ልጠይቅሽ አብሳላት ቲና ይቅርታ አብሳላት ጥያቄ አለኝ። ችግር የለውም። ይቅርታ እንዴት ነህ ግን ታስገባኛለህ ብዬ በቀደም ጀምሬ በጣም እየጠየቅኩ ነበርና ከመጀመሪያው ጀምረን እኔም አንተም ፕሪንሰስ ጋርም በጋራ ይሄን ጉዳይ ስናየው ነበርና በጣም እየጠየቅኩ ነበረ። ለምን እንዳላስገባኝ አላወኩኝም። ግን እኔ ያብሳላት ምንድነው ያብሳላት እኔ የራሴን ኦፒኒየን ነው ማነሳው ከይቅርታ ጋር ፐርሰናል እንዳይሆንብኝ። ያብሳላት ፖይንት ግን አልገባኝም ለኔ ማለት ነው። ለኔ ኮንፊውዚንግ ነው። አንዴ ለቲና በጣም እንትን የምታደርጊ ትመስያለሽ። እንደገና ደግሞ ምንድነው የምንጠብቀው ከልጁ? ልጅቱን የደፈረ ቲና አለሽና እኔ በትክክል አንቺ ታውቂያቸዋለሽ ወይ? አንቺ ካወቅሻቸው የሷ ቤተሰቧን ጭምር ታውቂያለሽ ማለት ነው። እስከ መደዋወል የምትደርሺ ከሆነ ሂስትሪዋን ታውቂያለሽ። ስለዚህ
እኔ እስከ መደዋወል የደረሽ ሁለቱን የምታቂ ከሆነ ሁለተኛ ስልካችሁን ላኩልኝ ነው የምትዩ። አንቺ ስልክሽን ለምን አትልኪለትም ለልዑል? ስልክሽን አንቺ ነሽ መደወል ያለብሽ። ማን መስጠት ነው ያለብሽ? ልዑል እንዲደውልልሽ ማድረግ ነው ያለብሽ። ትክክለኛ ከሆነ ትክክለኛ መረጃ ልትሰጪ ከሆነ ኦኬ። አንድ ነገር አሁን ለምሳሌ no you have to listen to me first of all like have idea ነው ያለ ለተደፍ ለፈለኩት ነበር no have idea ነው ያለ እኔ የዴዚ no የዴዚ don't interrupt me ቆይ ግድ የለም I don't have time እያለኝ እኮ ነው no አርሜ ጨርስ ስለምፈልግ ነው anyhow ጨርስ የዴዚ ስልክ ልጨርስ ምክንያቱም ለምን መሰለሽ እንደዛምለው ክርስትና በ11 ወሯ መጥቼ ያነሳው የምትል ሴትም ነበረች። እንደዛ አውርተው አደናግረው ስለሚጠፉ ለቲና በጣም ያሰቡ መስለው ልዑል በጣም ተጋፍቷል። አፍሽቴንም ነገር ሪግሬት ላላደረክም ማለት አንበሰራው ነገር አፍሽል ልናደርግ ይገባል። ወደ ኋላው ላልተመለስከም ስለዚህ አደናግረው የሄዱ በጣም እንትን ብለው የሆነ ቤት ላይ ይከፍቱና እኛኮ እኔ ልዑልም እኔም የምናውቀው ቤት አለ። እኔ አሁን ስመጥራት ሜንሽን ማድረግ አልፈልግም። ልዑልም በጣም እዛ ጋር ስለምትሄድ አንተ በቅንነት ሊሆን ይችላል የምትሄደው። ነገር ግን እኛኮ ይሄንን ኢሹ ስናነሳ እኛ መደበሪያ ነው ስናደርገው የነበረው ነው ያለው አንድ በጣም የምናውቀው ቤት ማለት ነው። እና እስከዚህ ድረስ በጣም መነጋገሪያ አድርጎ ሰው ምን ይላል ብሎ የሚያዳምጡ አካላት ቤታቸውንም ከፍተው በጣም ያንተንና የፕሪንሰስን ያክል በጣም በከፍተኛ ሁኔታ ፍልሚያ ያደረጉ የነበሩ ብለን የምናስባቸው at the end of the day ግን ከዛሬ 3 እና 4 ቀን በፊት እንደ መደበሪያ ነው ስንጠቀመው የነበረው ነው ያሉት ራሱ የቤቱ ባለቤት። ሶ አሁን አንቺ ለምንድን ነው ከቲና ቤተሰብ ወይም ከዴዚ የምትጠብቂው? ዴዚ is she born in America. she don't care about families. ምንም ኬር የላትም እኮ ስለ ፋሚሊ። አሜሪካ ላይ የተወለደ ሰው ልጆች ምን አይነት ናቸው ስለ ፋሚሊ ብለሽ ብታስቢ እሷ ሆም ስኩል ታስተምራት ዋጋ የከፈለችላት ምንድነው? ለምንድነው ቶሎ እንዳታገባ የፈለገችው? ምንም አይገባትም። የሚገባት ምናልባት የሆነ ቀን ሊሆን ይችላል። ዛሬ ግን ዴዚ ፍቅር ላይ ናት። ዴዚ አፍቅራ እናቷን ሽጣ ምንም አይመለከትሽም ብላ የሄደች ልጅ ለምንድነው ከሷ የምትጠብቂው? ከአሞራው ምንም የማትጠብቂ ከሆነ ከዴዚ ምንም መጠበቅ የለብሽም። ለምንድነው እዛ ጋር በጣም ትኩረት የሰጠሽው የሚል ጥያቄ ስላለኝ ነው። ስለዚህ እምታውቂያቸው ከሆነ ግልጥ አድርገሽ መሞቷንም እኛ እርግጠኛ አይደለንም። አሁን እኛ ለምሳሌ በተለያየ ቦታ ላይ እንደዚህ እየተከራከርን ነው በዚህ ጉዳይ። መሞቷንም እርግጠኛ አይደለንም። ለመቀበሯም እርግጠኛ አይደለንም። 20 ሚሊዮን ምናምን የሚል ዶላር ደግሞ መጣ እንደገና አሁን ዛሬ ደግሞ ማለት ነው። we are not sure ያንን ሽጣ ለመሄዷ እኛ እርግጠኛ አይደለንም፣ አናውቅም። 20 ሚሊዮን የሚያወጣ ካፒታልስ እንዴት ነው የተገኘው የሚለው ነገር ራሱን የቻለ ጥያቄ ነው። 20 ሚሊዮን አይደለም 520 ሚሊዮን የተሸጠ ቤት ነው ያላት። ከዛ ውጪ በዴዚ የምንጠብቀው ነገር 100% አለ። የፈለገ አሜሪካ ብትወለድ ልጨርስ እንጨት አይደለችም፣ ሰው ናት ከሰዎች ማለት ነው። ልጨርስ ቆይ ግድ የለም ልጨርስማ፣ አንተም ሐሳብ ትሰጣለህ። ስለዚህ 120 ሚሊዮን ቤት የተሸጠ የእሷን እንሷ ከሆነ 520 ሚሊዮን የተሸጠ ቤትና ሌላ ዶላር ነው እንደዛ 520 ሚሊዮን ዶላር this is አይደለም ፈጠራ እኮ ነው። ለምን መሰለህ እኔ አሁን ሴንዲው አሁን ይኸውልህ ሉሌ አድራሻውን አሁን እልክልሃለሁ የቲናን ማለት ነው። አሌስ እንትን አድርገህ ታገኛለህ በአድራሻዋ ማለት ነው። በአድራሻዋ ማግኘት መኖሪያዋ የሚታወቃል። ምንድነው? ኦኬ ጥያቄ ምንድነው? ወንድሜ አዳምጠኝ ስሚኝ። እኔ ፖይንቴን ያሳተኝ አሁን የገባው ነው እንጂ እኔ ፖይንቴ ላይ ነበርኩኝ። እኔ አይደለም ያደናብራል። ለኢንፎርሜሽን ትክክለኛ ብር ነው መጥቀስ ያለብህ። ካላወቅ ብሩን አላውቅም ብለህ ነው ማለት ነው። 20 ሚሊዮን 500 ነው አሜሪካ ዶላር ነው። አሜሪካን ዶላር 500,000 አሜሪካ ዶላር አይደል ተሸጠ የተባለው? 520 ሚሊዮን ዶላር ነው። 520,000 ዶላር ኦኬ 520,000 ዶላር ኦኬ፣ እሱን ልስማማ። 520 ሚሊዮን ከሆነ ሚሊዮን ውስጥ አሳሳተ ሺኮል ሚሊዮን የሰማሁት ለምን አሰማኝም ቲና? እኔ የሰማሁት አሁን ያብሳላት ስትናገር የሰማሁት 20 ሚሊዮን ነው። እኔ የሰማሁትን ነው እያስተጋባው ያለሁት። ይሄ ስለ ብሩ ነው ሰምቼ ማላቅም፣ ዛሬ ነው የሰማሁት።
ስለዚህ አንተ አሁን 500 ሚሊዮን ብለህ ነበር ምሳሌ 500 ምናምን ሚሊዮን አልክ። ባታስተካክለው ኑሮ 500 ሚሊዮን ብዬ ነው የሚሄደው እና እሷም የተናገረችው ይሄንን ነው። ስለዚህ ኦኬ 520,000 ከሆነ ኦኬ ይሁን እሺ። መሞቷን እርግጠኛ ያልሆን መቀበሯን እርግጠኛ ያልሆን ዝም ብሎ በፈጠራ ሁሉም ሰው የራሱን ኮንቴንት ለመፍጠር ሲሰራ የነበረን ሰው እንዴት ትረስት እናድርግ? ሁለተኛ አንቺን የሚያክል የሚያቃቸው ስልክ እስከ መደዋወል ደረጃ የደረሰ ሰው ካለ እኛ ደግሞ ካንቺ በላይ አሁን የምንቀበለው ሰው የለም አቃለው ካልሽ ምንም የሚያስፈራሽ ነገር የለም። ኢትዮጵያ ድረስ ሰዎች ሊሰጡሽ እንዴ እስከ ኤምባሲ እንኳን ወረቀት እኮ እስከ ኤምባሲ ገብቷል እኮ ስቴት ዲፓርትመንት እኮ ወረቀት ገብቷል። ገብቶሻል? ጊዜ እየተጠበቀ ነው እንጂ ወረቀት ገብቷል እኮ። ያላግባብ አሜሪካ የሆነች ዜጋ የት እንደገባች አልታወቀም። ሰዎች እኮ የኢምፒቲሽን አሰባስበው እኮ አስገብተዋል። ስለዚህ አሁን አቃለው ካልሽ ደግሞ አንቺ በቂ መረጃ መስጠት የምትችይ ሰው ነሽ። ስለሷ ባክግራውንዷን ታውቂያለሽ፣ ቤተሰቦቿን ታውቂያለሽ፣ የሰፈር እንደሆነ ታውቂያለሽ። ስለዚህ እኔ ከአሜሪካ የተወለደች ልጅ ያልኩት እናቷን አሰድባ የሄደች ልጅ ነው። አሁን ከረንትሊ ያለችበትን የፍቅር ደረጃ ነው የማስበው። ነገ ልትቀየር ትችላለች። ስለዚህ እኔ ማደናገር እንዳይሆን ነው ማደናገር እንዳይሆን። አይ እስካሁንም ማወራ አንዴ ቁም። በመጀመሪያ ደረጃ ነው ቤተሰባን አውቃለሁ አድራሻዋን አውቃለሁ የሚል ወሬ አላወራውም። ፈርስት ኦፍ ኦል አላልኩም። እንደ ልዑልም እንደ ሌሎችም ሚዲያ ላይ ግን በዚህ ጉዳይ ላይ በጣም ፈርዘር ሄጄ ራሴን ሪስክ ውስጥ አስገብቼ ብዙ እንቅስቃሴ አድርጌ ምን ላይ እንደተደረሰ ቴክስት አለ ሲባል ህዝብ ማወቅ አለበት አይነት ሜሴጅ ነው ያለው በሚለው ዮኒ ማኛ ጋር ሄጄ ጉዳዮቹን አዳምጬ የተላከልኝ መልእክት ነበረ። በሆነ አጋጣሚ ዴዚን ማግኘት ነገሮቹ ተመቻቸልኝና ለዴዚ ደወልኩኝ። እኔ ላይክ ሰንበዲ ደውሎኝ አይደለም አንድ አይደለም በአሜሪካ ስልክ ቁጥር ነው ቀጥታ በስልኬ ቀጥታ እኔ የምኖረው ጀርመን ነው ከጀርመን ወደ አሜሪካ ቀጥታ በዋትስአፕም አይደለም ቀጥታ ነው የደወልኩት። ደውዬ ያገኘሁት ፊድባክ አለ እንዲህ ብላኛለች እንጂ ያልኩት የዴዚ ቤተሰብ አውቃለሁ እናቷን አውቃለሁ ይሄን አውቃለሁ እንደዚህ አውቃለሁ የሚል ንግግር አልተናገርኩም። ስለዚህ ዴዚንም ሆነ ዘመን ነኝ ያለችን አካል ሳወራ እና ከማውራቴ በፊት የነበረኝ ሙቭመንት እና ሐሳብ ተቀየረ። ለምን ተቀየረ ካላችሁኝ ደግሞ ኢሞሽናሊ መጀመሪያ ያሰብኩት ነገር ዴዚ የስልክ አክሰሱ ያላት አልመሰለኝም። ዴዚ የሆነ ነገር ውስጥ ናት ብዬ አስብ ነበረ። ሶ ቀጥታ ስደውል ዴዚ ሄሎ ማለት የምትችል ከሆነ ደግሞ which means she's in a safe ብዬሽ አረጋግጠሻል። እኔ ግን ሴፍ ናት ብዬ አላስብም። ስልኳን ስላነሳች ስልኳን ማንሳት ልጨርስ ላይቭም ትገባለች። አንዴ ልጨርስ። እሺ ኦኬ። ስለዚህ እኔ ዴዚን እናት አውቃለሁ፣ ዴዚን አውቃታለሁ፣ አድራሻ አውቃለሁ፣ ሰፈር አውቃለሁ አይደለም እንደናንተ ሚዲያ ላይ በማረገው ሙግት ራሴንም ልጆቼንም ቤተሰቤንም አሳልፌ ብዙ ታግያለሁ። በዚህ ጉዳይ ላይ honestly speaking ተሰድቤበታለሁ። ልጅ ተሰድቦበታል። በሽተኛ ኦቲዝም ተብሎ ልጅ ሲሰደብ ምን ሊሰማሽ ይችላል? አብሳላት እኮ በሽተኛ ልጅ አላት፣ ደንቆሮ ልጅ አላት። የምትወጁ ልጅሽ ሲሰደብብሽ ላይክ ለእናት ነው ማወራው። እዚህ ጋር መተ ፊትህን ደብቀ ፕራይቬት አድርገ ፎቶ የለ ኮሜንት ኮምት አለ። እኔ ብዙ ነገሮች ብዙ ዘመቻዎች ተደርጎብኛል። ለማናችሁ ማብራራት አልፈልግም። እናንተም በራሳችሁ መንገድ አንዴ ሚውት አድርጉልኝ ፕሊዝ። አብሳላት ቤተሰቤ ሳይቀር ፕራይቬት ሳይቀር ሲሰደብ ብዙ ነገሮች አሉ። ዴዚ አክሰሱ አላት ባይዘዌ አክሰሱ አላት። የሆነ ኮሜንት አንዴ ሚውት አድርጉልኝ። አንዴ ሚውት አድርጉልኝ። ሰብሰብ ቦታ አድርጎና ትሄድበታል። አክሰሱ አላት። አትሊስት ስቶሪ ላይ የሆነ ነገር መጻፍ ፋኖቿን
የሚወዷትን እናቷን የሚወዱ እሷንም የሚወዱ ሰዎችን የማረጋጋት የሆነ ነገር በኔ በኩል መልእክት እስኪመጣ የሆነ ነገር አትበሉ፣ አሌክስንም አትናገሩ፣ እኔንም አትናገሩ፣ እናቴንም ጀጀ አታርጉ የማረጉ የማለቱ አቅም አላት። እዛ ድረስ ሄጃለሁ። ያን ነገር በመሄዴ ግን ልጆቼ ተሰድበዋል፣ እኔ ተሰድቤያለሁ። ሁላችሁም እዚህ ጋር መታችሁ ጀጅመንት ነው የምትሰጡት። ትከሰሻለሽ እንደዚህ አድራሻ ይታወቃሉ። እነዚህ ሰዎች እኮ አድራሻዬን ያውቁታል፣ ሰፈሬን ያውቁታል። አሁን ለምሳሌ የሆነ ሳል ላይ የሆነ ሰው ለምሳሌ እንደ ጆን ዳንኤል ለምሳሌ ምሳሌ ብሰጥ ፑሽ እንደዚህ አድርግ አንተ እኮ እንደዚህ ነህ። አብሳላ ልጆችን ኦቲዝም ሲባሉ ልጄ ሲሰደብ ፎቶ ሲዘቀዘቅ ለ3 ቀን ዲስርስፔክት ሲደረግ ማንም ሰው እኮ ቫልዩን ያነሳው ሰው የለም። እኔ እኮ ዩቲዩበር አይደለሁም፣ የምጠቀመው ጥቅም የለውም። when I call him directly answer ስልኬን ካደረገች which means access አላት። ለምንድን ነው እኔ እናቷን በሰደበ እሷን ባስኮበለለ እሷን ዲስሪስፔክት ባደረገ ወገን መልስ የምፈልገው? እሱን ጀጅ አደርገዋለሁ። ልክ አይደለህም፣ ትክክል አይደለህም፣ እናት መስደብ የለብህም፣ ልጅን እንዲህ ማስኮበለል የለ። አሜሪካዊ ናት እሷ እኮ እንደዚህ እንዴ። አሜሪካ ላይ የተወለዱ እኮ በኢትዮጵያም በሌላ ዜጋም የተወለዱ እኮ ቤተ መቅደስ ገብተው የሚያስቀድሱ መስጊድ ገብተው የሚሰግዱ ፈርሃ እግዚአብሔር ያለባቸው እናታቸውን የሚወዱ ቤተሰብን የሚወዱ ላይ አንድ ሀሳብ ሰጥተን ኑረድ ፕሊስ። አብሰላት ብዙ ጊዜ ያላት ሁላችን የራሳችን ሀሳብ እናውራ። ያንቺን ማብራሪያ በኋላ ስጭሽ። እኔ ራሴን ጥያቄ ነው የምጠይቀው። አንቺ ምን እኛ ሀሳቡ ሌላ ነው፣ የስለሷ ሆነ ፐርሰናል ነገር ነው እያወራችሁ። ቤተሰቦቿ ዙሪያ ምናምን ሀሳቧ እኮ በቃ አይመለከተኝም ብላለች። ስለዚህ በቃ እኔ ልጠቅልላት። በቤተሰቦቿ ዙሪያ ምንም አይነት አንተ አጠቅልሎም ልውሌ እኔ መውረድ ካለብኝ እወርዳለሁ፣ መውረድ ካለባችሁ ታወራላችሁ። አድራሻችሁን ሰታችሁ እናንተ ላይ እኔ ላይ የደረሰ ዱላ እስኪደርስ ድረስ ዌልካም እላችኋለሁ። ያለፈችበትን ነገር እየወራሽ ነው፣ እኔ አውቀዋለሁ ኦልሬዲ። ስለዚህ እኔ እናንተም እንድታውቁት እየነገርኩ ስለዚህ like I don't want somebody like discuss ያረገኝ ወይም ደግሞ ዲስሪስፔክት እንዲያርገኝ አልፈልግም። even I don't know him these people አላቃችሁም even። ስለዚህ እኔ ያመንኩበትን ወይ ሄድኩበትን ርቀት ሳወራ አብሰላት እንደዚህ ምናምን don't say me like this። አንቺ ሄድሽበትን ርቀት አሳይኝ፣ የደረሽበትን ነገር አሳይኝ። እዚህ ጋር ስላለ ነው የምትወሪው ከሆነ እኔ ሁሉ የሚያደርግ ከሆነ ማንም ሰው እኔ ስላንቺ አላወራም። ስለዚህ እኔ ስም ሳትጠሪ እኔ የገሊት እባላለሁ። ምን አሁን እዚህ ጋር ተጣራ የለም። ከሷ በላይ ያለው ጠይቋት ነው like ሉል አንዴ ሚውት አስደርግልኝና እኔ ምን ከተማ ላይ ነው እኔ የገሊት እባላለሁ ይሄንን ሰርቻለሁ ብለሽ ራስሽን አውጥተሽ እንደኔ ማውራት ትችያለሽ። አዘርዌይስ አብሰራት እሷ እኮ ረጅም ሰዓት ሰምታ ምን like ፊገር አውት አድርጌ ራስሽን የሄድሽበትን ርቀት የሰበሰብሽውን መረጃ አምጥተሽ እንደኔ ተናገር እንጂ እኔ በሄድኩበት ርቀትና በማወራው ነገር ዶንት ጀጅ ሚ ኦኬ። ለ2 ደቂቃ ራስሽን ፕራይቬት አድርገሽ ምንም ባልተደረግሽበት ሁኔታ እንደዛ እኮ ማለት የለብሽም። ያብሳላት አንቺ ለመሄድሽ እኮ ምንም ማረጋገጫ የለንም። እያደናገርሽን ነው አንቺ። እኔ ታይም የለኝም። እያደናገርሽን እኮ ነው አንቺ። ታይም የሌለሽ ሰው ሆነሽ ለምንድን ነው እያደናገርሽን ነው? አንቺ እኔ ልውል ጋር ነው የማወራው ፕሊስ። አንቺ ጋር አይ ኖ እኔ ፋራ አይደለሁም ወዳጄ። anyway ወጣለች። ጨርሻለሁ። አመሰግናለሁ። ቴንክ ዩ ሻብሳላት። ቀጣይ ማን ያወራው ወይስ እኔ ላውራ? አሁን ይሄ ምን አለ መሰላችሁ ጋይስ፣ ውይይቱ እንዲጣፍጥ ገባችሁ። አንድ ሰው ሐሳቡን እስኪጨርስ ባትስማሙበት ባትቀበሉትም ነገሮችን ቢደጋገሙ መታገስ ግድ ይላል። ምክንያቱም በማድ እንትን ስናቋርጠው ነገሮች ይደበላለቃል፣ ሁሉም ማውራት ስለሚፈልግ ማለት ነው። ተራ ሲደርስ ግን በደንብ ታብራርተ እሷም የተናገረችውን ነገር በሱ ላይ ተመርኩዘው ማውራት ይቻላል ነው። እንደዛ ነው። እሷ ያለፈችበትን ነገር ነው እያወራቻችሁ የነበረው። ያው እኔ ስለማውቀው ነው፣ ግን ለእናንተ ለማሳወቅ ያህል ያወራችሁ። ሀገሬ ገብተሻል፣ እስቲ ተንፈሽ። አንቺ ደግሞ እሺ። ቴንክ ዩ ሎል።
እኔ ምንድነው ታችኛ እየታዘብኩ የነበረው አንድ ሰው እስኪ ደክመው ይሰራል። የራሷ ብዙ አስተዋጽኦ አርጋ ሊሆን ይችላል። አሁን ያስቆማት ነገርም ሊኖር ይችላል እና አሁን እንዳለችውም እየሰማት እንደነበረውም ግን ምንድነው አንድ ነገር የሆነ ነገር ሲጀመር የሚጨረስ ነገር ቢሆን ሰው እንደዛ ነው የሚጠብቀው። አሁን እኔ የተወሰነ ቦታ ያለሁኝ እና የጀመሩት እኮ አሉ እየሰሩበት ያሉ ሰው ጋር እኔ ፎቶንም ጠይቅሻለሁ። እኔ አንዴ ሚውት አድርጊና ስሚ። ይህን ነገር ማድረግ የሚችል ሰው በሌለበት ሁኔታ ላይ እኔ አንድ ፌመስን ወይም ደግሞ አሞራ የሚባልን ግለሰብ እናትን ሲሰድብ የነበረ ግለሰብን ሁሌም እያወጣው ዩቲዩበር እኮ አይደለሁም እኔ አብሳላት አንድ ሰው አምጭልኝና ኢትዮጵያ ውስጥ እኔ ጎረቤት ነኝ በቲና ጉዳይ ላይ ፋይል መክፈት ፈልጋለሁ። ፌደራል ፖሊስን መክሰስ ፈልጋለሁ። አማሞቷን፣ ሬሳዋን፣ ፋይሏን፣ ገንዘቧን ቼክ እንዲደረግ ፈልጋለሁ ብሎ የሚል አንድ ኢትዮጵያዊ ኃላፊነት የሚወስድ ካለ እኔ ሙሉ የጠበቃውን ልዑል ቤት ውስጥ ቃል እገባልሻለሁ፣ እከፍላለሁ። ይህ በሌለበት ሁኔታ ላይ ግን ልዑልንም ሌላ ሰውንም እኔ የምኖረው ጀርመን ነው ሪስክ ውስጥ መግባት አንፈልግም ስልሽ ለምን ነው የምትሰድቢኝ? ዝም ብለን ሁሌም እንድናወራ ነው የምትፈልጉት? ውጡና ቪዲዮ ላይም ሳይሆን አውዲዮ ግቡና እኔ ኢትዮጵያ ነው ያለሁት ቲናን አውቃታለሁ ፖሊስ ጣቢያ ላይ ሄጄ ክስ መሰርታለሁ። የቲና ጎረቤት ነኝ፣ የዴዚ ጓደኛ ነኝ። ቲና የሞተችበት መንገድ፣ ዴዚ እየሆነች ያለችበት መንገድ፣ ገንዘቧ የተወሰደበት መንገድ፣ የሞተችበት መንገድ ልክ አይደለም። እናንተ ሚዲያ ላይ ሽፋን ስጡን፣ የጠበቃ ክፈሉልን። እኔ ከፍላለሁ ካልሽ እኔ ከፍልሻለሁ። ቃል ለምድር ለሰማይ የቲና ጉዳይ እንዲጣራ እኔ የጠበቃ እከፍልልሻለሁ። ይህ ካልሆነ ግን እዚህ ጋር እየተመጣ አንተ ሴት ነህ፣ አንተ ልውጤ ነህ፣ አንቺ እንደዚህ ነሽ፣ ልጆችሽ እንደዚህ ናቸው እየተባለ እንድንሰዳደብ አንፈልግም። ይህንን ነው እያልኩ ያለሁት እኔ። እየተረዳሽኝ ከሆነ አከተመ። ይሄን ማረግ ነገር አትናገሪ። በቃ ሴፍ መሆን ከፈለግሽ ፎቶሽም ስለሚታይ ቆይ አብሳላት አንዴ ፎቶሽ ይታያል፣ ሰፈርሽ ይታወቃል አይደል? ቆይ አብሳላት አንዴ ልጨርስ። ጀስቲስ እኛ ስለማይታወቅ እኛ እንርገጠው። እኔ እያወራሁ ነው ኤደን፣ እኔ እያወራሁ ነው ጣልቃ የገባሽው። እኔ የምፈልገው ጀስቲስ ነው። ጀስቲስ ለማድረግ አንድ ሰው ክሌም አድርጎ ጠበቃ አነጋግሮ ፋይል ከፍቶ ጀስቲስ ፎር ቲና። እኔ ኢትዮጵያ ነው ያለሁት፣ ጎረቤቷ ነኝ፣ ጓደኛ ነኝ፣ ዘመድ ነኝ። የሚዲያና የጠበቃ ፍትህ ስጡኝ ብሎ የሚመጣ አካል ካለ አብሬ ይቆማለሁ። ካልሆነ ግን እኔ ጌመርን ዩቲዩበርም አይደለሁም። ጌመርና ዩቲዩብ ላይ ገብታችሁ ማዳመቅ የምትፈልጉ ሰዎች ካላችሁ ዱይት። ጌመርና ዩቲዩበሮቹማ ነገራቶቹን እኮ የበሉትን በልቶ ወይም በማስፈራሪያ ተስፈራርቶ ሁሉም ጸጥ ብሏል። ማውራትም አይፈልጉም። ንጹህ አብሳላት ናት እና ሌሎቹ ናቸው። ይሄ የማህበረሰብ ኢሹ ነው መሆን ያለበት። ሁሉም ሰው የራሱን ቮት በኮሜንትም ይሁን በእንደዚህ ቪዲዮ ሳይከፍት ገብቶ በማውራትም ይሁን ኦር በተለያየ አይነት ወይ ፊዚካሊ እዛው በኢትዮጵያ ላይ በሚገኝበት ቦታም ቢሆን ያለውን ኢንፎርሜሽን ሳክ አድርጎ እዚህ ጋር አምጥቶ መስጠት ነው። ራስ በራስ መተጋገዝ ነው ያለብን። አይ ቲንክ እንደሰማሁት ከሆነ የሆነ ሰዓት ላይ ኢዮዳብ እንዳወራው ከሆነ ከ200 ሰው በላይ ነገሩ ላይ የተሳተፈበት ነው ብያለው። በጣም ከባድ ኬዝ ነው እያለ የነበረው ኢዮዳብ እና እንደዚህ አይነት ኬዝ ላይ ማህበረሰቡ ራስ በራስ ተበታትኖ የሆነ ራስ በራስ ሁሉም ምን አገባኝ የሚለውን ትቶ የሚያውቀውን የሚያደርገውን ነገር እስካደረገ ወንጀል አይደለም እየሰራን ያለ ነው። እነዚህ ሰዎች ያሉበት ሁኔታ ስለማይታወቅ አሳስበውን ነው። ያ ያሳሰበንን ነገር ማውራትና ሰዎቹ እነሱ ባሉበት ቦታ ሰላም እንዲሆኑ ለማድረግ የምንጥረው ነገር በአንድ ሰው ብቻ የተጣለ መሆን የለበትም። ይህንን ነገር እኮ ከኋላው የሆነ ፈተሽ ስናደርገው ትላልቅ ቤት ያላቸው ዩቲዩብ ላይ የሚሰሩ ምናምን እኮ በተለያየ ነገር ተደጉሞ ዝም ብሏል። በብርም ሊሆን ይችላል፣ በማስፈራሪያም ሊሆን ይችላል። አንድ ቤት አይወራም። ይሄ ነገር አንድ ቤት አይወራም። አንዴ ብቻ ነው ዮኒ ማኛ ቤት የተወራው። እሱም ዝም በሉ ለማለት ነው እንጂ እንዲወራ ተፈልጎ አይደለም።
እና ማህበረሰቡ ሁሉም በኮሜንትም ይሁን በተለያየ ነገር እንዲያወራ መደረግ አለበት የምለው እኔ እንጂ አንድ ሰው ላይ መለከክ የለበትም። አብሳላትም ግዴታ የለባትም። የራሷ የህሊናዋን ያክል ሄደችው። ፊት ጀማሪዋም ጥያቄውን ያነሳችው እሷ ናት። ይህን ማንም ክሬዲቷን አይወስድባትም። ያው ግን ዴዚ ደግሞ መታ የሆነ